ዴቭ ተኝተሃል እንዴ? ሩታ አንቺ ነሽ እንዴ? እኔ እኮ ማሚ መስለኝ። ዴቭ ግን ደህና ነህ? አይደለሁም ሩታ፣ ደህና አይደለሁም። ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ቆይ አልማዝዬ ለምንድን ነው የፈራካት? ለምን እነሱን አልነገርካት? እንዴት ብዬ ላስረዳት? እሱማ እውነትህን ነው፣ ከባድ ሁኔታ ላይ ናት። ግን ደግሞ አደይን ማጣት የለብክም ዴቭ። አደይን ማጣት አልፈልግም ሩታ። ያለሷ ምንም ደስተኛ የሚያደርገኝ ነገር የለም። ታውቂያለሽ፣ ገና እዚህ ቤት ስመጣ ነው አደይ ሚስቴ እንደምትሆን ያወቅኩት። ከዛ ፈጣሪ አደይን ሚስቴ ያደርግልኝ ብዬ ለመንኩት። እሱም አላሳፈረኝ። ግን አሁን ከእናቴና ከአደይ መምረጥ ሳይኖርብኝ አይቀርም። ይህንን ነበር ያልኩህ ዴቭ። መጀመሪያም እኮ መጠንቀቅ ነበረብክ። ምን ሆኖ ሩታ? ለአልማዝ ሁሉም ነገር የነገረቻት ፍቅር ናት የምትሆነው እንጂ ማሚ ምንም ያለቻት ነገር የለም። ደግሞ አልማዝም እውነቱን ስትሰማ እንደማትቀበል መጀመሪያም ቢሆን ገምቼ ነበር። ደግሞ ልክ ናት ማለት አይደለም። ልክ አይደለችም፣ ግን ደግሞ ማንም ሰው ደፍሮ የሚናገራት የለም። እኔ ከተናገርኳት ደግሞ አንድ ነገር ትሆንብኛለች። የሆነ መፍትሄ እኮ አይጠፋም ዴቭ። ለአደይ ሁሉንም ነገር ንገራት እንጂ እንደዚህ አትዘን እሺ? ትረዳሃለች ደግሞ አደይ። እሷ እንኳን ልትሰማኝ ፈቃደኛ አይደለችም። ይባስ ብላ ደግሞ ከዛ ዶክተር ጋር መቀራረብ ጀምራለች። ያ ዶክተር ደግሞ በመሀላችን እየገባ። ዶክተር? አዎ ሩታ፣ እስቲ አንቺ እንኳን አግዢ። በቃ አደይን አውሪያትና ያለውን ነገር አስረጃት። ያለውን ነገር እኮ ማስረዳት እችላለሁ፣ ግን ደግሞ ዴቭ እናት ካልፈቀደች አደይን ላታገባት ነው? አደይን አገባታለሁ። አደይ የሌላ ሰው ስትሆን ማየት አልችልም። አደይ ሚስቴ ናት። አልማዝ በጭራሽ መምጣት አልነበረባትም። ይህን የመሰለ ፍቅራችሁ መሀል አልማዝ እኮ መግባት አልነበረባትም። ሩታ እባክሽ ወዴት? ሂጂና አደይን እንደማገባት ንገሪያት። ያለሷ ህይወቴ ባዶ። አገባታለሁ፣ ግን ትንሽ ጊዜ እንድጠብቀኝ ንገሪያት። ታዲያ ይህንን ለምን አንተ ራስህ ትነግራትም ዴቭ? እኔ ምንም ማድረግ ስላልቻልኩ ልታየኝ እንኳን አትፈልግም። በጣም ተናዳብኛለች ሩታ። እባክሽ እስኪ አንቺ ሂጂና ንገሪያት። መጀመሪያ ተረጋጋ ዴቭ። አሁን ሄዶ ለአደይ ተናግሮ ተስፋ መስጠት ብቻ ሆኖ እንዳይቀር መጀመሪያ እናትህን ማሳመን አለብክ። እሞክራለሁ። መሞከር አለብህ ዴቭ። ልክ እንዳንተ አደይ ምን ያክል እንደምትጎዳ መገመት የሚከብድክ አይመስለኝም። ታውቂያለሽ ሩታ፣ አደይን ጎዳኋት። አገባሻለሁ ብዬ ልቧን ሰብርኳት። ራስህን አትውቀስ ዴቭ። ለምንድን ነው የማለቅሰው? አደይ እኮ የሁሉ ነገር የሆነችው በእኔ ነው። ታውቂያለሽ፣ ለእኔ ብላ ከእናቷ ጋር ተጣልታ ነበር። ህይወት ግን በምፈልጊው መንገድ አይመራሽም። ሰዎች እንዳይጎዱ ትከላከልለታለሁ። በጣም ወደዋለሁ፣ አስብለታለሁ የምትይውን ሰው ሳታስቢው ባንቺ ይሰበራል። ለካ ፍቅር በጣም ከባድ ነው። እንደማስበው ቀላል አልነበረም ለካ። አንቺ ደግሞ እንዴት አወቅሽው? በምንም ማለቴ አንተና አደይን ያየው። እንደዛ ብቻ ነው? ቆይ አሁን ወዴት ሄዳ ነው? የት ናት? የራስ ምታት መድኃኒት ወስዳ ተኝታለች። ብታይ ማዘሯ ሌሊቱን በሙሉ ስትቃዥን ያደረችው። አረ እንደውም ጠንካራ ናት ለልዬ። እኔ ብሆን አብጄ ጨርቄን ጥዬ ነበር የምመጣው። በጣም ጠንካራ ናት። ግን የዚህን ያህል ልቧን የሚሰብራት ማንም የላትም ብሎ ነው? እናቱ ከመጣች በኋላ እኔም የዴቭ ሀሳብ ሊገባኝ አልቻለም። ምንም አልተረዳሁትም። ምን እንደፈለገ ራሱ አላውቅም። ግራ የሚገባ ነገር እኮ ነው የምትነግሪኝ ለልዬ። እንዴት ነሽ እኔ ልጅ? ማዘሯ አሁን የኔ ነገር ምንድነው የሚባለው? ለምንድን ነው እንደዚህ የሆንኩት? ቆይ እኔ ለስቃይ ብቻ ነው እንዴ ተፈጠርኩት? ተይ ልጄ፣ ፈጣሪሽንማ አታማሪው። ያሳዘነሽ እኮ ሰው ነው። ፈጣሪማ እንዳለ የምታውቂው በራስሽ። እንዴት? አንቺ ሰው ስንት ነገር ብሎሽ ቅስምሽ ተሰብሮ ወድቀሽ የምትቀሪ ልጅ ፈጣሪ ስላለ አይደል እንዴ ደግፎሽ ይቆምሽው? ውስጤ ድቅቅ ብሏል ማዘሯ። መቆሜን አትመልከቱ። ቆይ ለዚሁ ነበር ያ ሁሉ ነገር ያሳለፍኩት? አይደለም፣ ፈጣሪ መቼ በዚያ በቃ ነው። ገና ሌላ ቀን አለው። አትማረሪ ልጄ፣ ሁሉም ነገር ለበጎ ነው። የሱ ስራ መቼ ያበቃና? እኛ ተስፋ ቁርጥን አበቃ እንላለን እንጂ ሁሉ ነገር የሚያደርገው ፈጣሪ ለበጎ ነው። ኩኩሻ ለኔ አንተ ሸምጣጭ ነሽ መጥተሽ ለባክ ያሳለፍነውን ጊዜ ረስተክ እንደቀልድ ሸመጠጥከኛ። ምን ላድርግ ብለሽ ነው ኩኩ? ቆይቻ ከሷ አጨናነቀቻ። እሷም ታስጨንቀኛለች። እኔ ነኝ እንጂ። አረ አጣፍጥላችሁ።
ቆይ ግን ምን ነው ሙሉ ለሙሉ ከሷ ጋር አይደብርም? እሷ ከደበረችኝ እኔ ከሷ ጋር ምን ሰራለሁ? የሌለ ፎንቃ ጠምደዋል ማለት ነው። ማዘሯ ግን ይሄን ነገር ታውቃለች? ልነግሪያት። የት ይቀርላል? አንቺ ግን ጠፋሽ። ምን ነው? እኔማ ጋቢናው አንስ ሾፎ ምንም ደስ አላለኝም። እንዳልደብራት ብዬ ነው የማልመጣው። ሰው ያሁን ሰው መሆንን ሳይሆን አመጣጥን ነው የሚያየው። ለልዬ እንደዛ አይደለች። እንዳመጣጣችን ቢሆንማ እኔንም አታስጠጋኝም ነበር። ከእስር ቤት ስወጣ ሰው አልመስልም ነበር። እሷ ነች ያስጠጋች። እና ለሌ ሌለ ጸዴ ናት እያልከኝ ነው? አዎ ኩኩሽ፣ እንደልኝ ስላልተግባባሻት ነው እንጂ አሪፍ ልጅ ነች። እሺ ታዲያ ቤት መች ልምጣ? በፈለግሽበት ታይ መምጣት ትችላለሽ። አሁን ግን ባመጪ ነው የሚሻለው። ትንሽ ጥሩ ሙድ ላይ ያለው። ምን ምን ተፈጠረ? አደይና ዴቭ ትንሽ ተጋጭተዋል ኩኩ። ሙሽሮቹ? አዎ። አንቺ አቤት። ወይ ምን ያደናብርሻል? እናንተን ለመጥራት ኪችን ድረስ ወይ ሳሎን ድረስ መምጣት አለብኝ? ይቅርታ ፈለጉኝ? አልሚኔ አይት አለምዬ፣ ያንቺ ቤት ጉድ እንደሆነ አመታት ቢያልፉ ምንም የሚቀየር ነገር የለውም። ምን ነው? ምን አጣሽ? ምን ጎደለ? ምን ያልጎደለ ነገር አለ? እነዚህ ደንባራ ሰራተኞች ይሄን እንኳን ማጽዳት የማያውቁ። አልሚዬ ተይ እንጂ። አደይ ከሄደች ጀምሮ እኮ እሷ ናት ቀጥ አርጋ ቤቱን ያዘችው። አንቺ ምንም አልጎደለም እያልሽኝ ነው? ለማንኛውም ልጄን ጥሩልኝ። እኔ እዚህ ቤት ውስጥ አልቆይም። ምን ነው አልማዝዬ? መጀመሪያም እኮ ነግሬሽ ነበር። ሆቴል አርፋለሁ ብዬሽ ነበር። አንቺ ነሽ ወደዚህ ቤት እንድመጣ ያረግሽኝ። ታዲያ ምን ነው? ምንም የሚያማርር ነገር መጣ? አሁን ያልታጠበ አንሶላ አንጥፎልኝ ኢስት እጄ የሚመስለው ኢስት አንገት የሚመስለው የማይሰማ ሰራተኛ ቀጥረሽኝ እዚህ ከነሱ ጋር ምን አዳርቀኝ? እዛው ሆቴል ሄጄ ባርፍ ይሻለኛል። ይሻላል አልሚዬ? አዎ። አንቺ እስካሁን እዚህ ቆመሻል? ወዴት ልሂድ? ዴቭን ጥሬው አላልኩሽም እንዴ? ምን ሆነሻል? ቆይ እሺ። አሁን ይሄ ቤት ተጸርቶ መሆኑ ነው። አይታለም ደግሞ ጎበዞች ናቸው ትይኛለሽ፣ ደህና ሰራተኛ እንዳለው ሰው። ወይ ጉድ! አሁን ከዚህ በላይ ምን ማድረግ ነበረብኝ? ቆይ አናገርሽን? አይ ምንም አልሚዬ፣ ዋናው አንቺን ይመችሽ እንጂ በቃ ሆቴልም ቢሆን ሂጂሽ። ያው እዛው ሄጄ ባርፍ ይሻለኛል። Hello. Hi, Belly. How are you? I'm fine. Yeah. Welcome. Yeah, I'm fine. እህቴ ለምን ጠፋ? ይቅርታ። ደህና ነህ ግን? ባቡሬ እኔና ገጀራውን ይዞን ነበር። ለምን? በሌሊ ምክንያት ነው። ለዛ ነው መጥቻ ልጠይቅሽ። ይቅርታ። እሺ ቤቱን ሸጥከው? እየነገርኩሽ ባቡሬ ካርታውን ወስዶታል። አታደርገውም ዳኒ። ሰጠው? እኔ አይደለሁም ቤዛ። እና ማን ይሰጠው? ቆይ ስንት ነገር አውርተን። ፍቅር አሳልፋ ሰጠችኝ ቤዛ። እሷ ደግሞ እዚህ ውስጥ ምን አገባት? እሷማ ምን አልነበረብኝም ቤዛ። ገጀራው ስለ ካርታው ስለሰማ ከሱ ደብቃለሁ ብዬ ነው ለፍቅር እንድደብቅልኝ የሰጠኋት። ቀሽም ነህ። እሺ ቆይ እንዴት እንደዚህ ታደርጋለህ? ይቅርታ ቤዛ። ይቅርታ እንድትለኝ አልፈልግም ዳኒ። ቆይ ስንት ጊዜ ነው ፍቅር የምትባል ልጅ አትመናት፣ መጥፎ ሰው ናት ያልኩህ። አሳስቃ ጉድ ሰራችኝ። እሷን አምኛት ነበረ ግን አሳልፋ ሰጠች። ብሽቅ ነህ። እሺ ዳኒ ብሽቅ። ቆይ ነገር ልነግረኝ ነው እዚህ ድረስ የመጣው? አዎ ቤዛ፣ እኔን እየጠበቅሽኝ እንደነበረ አውቃለሁ፣ ግን እኔ ምንም ማድረግ አልቻልኩም። በጣም ታሳፍራለህ። እሺ ቆይ አንተ መቼ ነው ደህና ነገር የምታደርገው? እኔ እኮ እዚህ ምን አይነት ሁኔታ ውስጥ እንዳለው ግን ታውቃለህ? ምን ላድርግ ቤዛ? አላውቅም ዳኒ፣ ግን የምትገባበት ገብተህ ከዚህ ቦታ አስወጣኝ። እኔ እንደዚህ ጉድ ታደርገኛለህ ብዬ መች አሰብኩ? ምን ማድረግ እንዳለብኝ ግራ ሲገባኝ እኮ ነው ወደ አንቺ የመጣሁት እህቴ። ፍቅርን ይዣታለሁ፣ ግን ምን ማድረግ እንዳለብኝ አላውቅም። ዶክተሩንም እንዲያግዘኝ ሲጠይቀው እሱም ጨከነብኝ። ቆይ እሱ ምን እንዲያደርግ ልጠብቀ ነበር? በጣም ታሳፍራለህ። እሺ ከማንም ምንም አይነት እርዳታ መጠየቅ የለብህም። ምን ላድርግ ቤዛ? ጥሩ ሰው ስለሆነ ይረዳኛል ብዬ አስቤ እኮ ነው። የፈለገ ነገር ቢሆን ያደረግኩትን አትርሳ። እነሱ ከዚህ ቦታ ሊያስወጡኝ አይችሉም፣ ግን አንተ ግዴታ ነው። እሺ እሺ እህቴ፣ ትንሽ ጊዜ ብቻ ጠብቂ። ለእኔ እዚህ ለአንድ ቀን እንኳን ማደር ቀላል አይደለም ዳኒ። እባክህን ይህ ቦታ ለእኔ አይገባኝም። ከአንተ ውጭ ደግሞ ማንም የለኝም። እባክህ እንደምንም ብለህ ከዚህ አስወጣኝ። እሺ እኔ ምን ላድርግ? እኔ ከፖሊሱ ጋር እያወራሁ ነው። ገጀራውን በድጋሚ አሳልፌ የሚሰጠው ከሆነ የእኔ ፋይል በድጋሚ ተከፍቶ ክስ ይቀነስልኛል። መቀነሱ ደግሞ ምን ዋጋ አለው? ለዛ አታስብ ዳኒ። እኔ እዚህ የሚያስመልጠኝ ሰው አለ። አንተ ግን እንደምንም ብለህ ገንዘብ ፈልግ። ገንዘብ ያስፈልገኛል፣ አትፍሰስ። ምን ያህል? ብዙ ገንዘብ ዳኒ። አሁን እዚህ ልነግርህ አልችልም። አንተ የቻልከውን ያህል ፈልግ። ከዚህ ቦታ ቶሎ መውጣት አለብኝ። እሺ። ፖሊሱ ተደጋጋሚ ሲደውልልኝ ነበር። አንሳለትና ቢሮ ሄድ አውራው ዳኒ። ቆይ ምን ብዬ ላውራው? ገጀራውን እያስገደደኝ እንደዛ እንድሰራ ሲያደርገኝ እንደነበር ንገረው። የሚያምነኝ ይመስልሻል?
ሌሎች ነገሮችንም ጨምርበት ዳኒ። እያስፈራራኝ እንደነበር ንገረው፣ ግን አደራ በዛ መሀል ስላንተ አንድ ነገር እንዳታወራ። አንተ ምንም ነገር እንደማታውቅ ንገረው እና ደግሞ እያስፈራራኝ እንደነበር እኔ ሳልፈልግ እንደሚያወራኝና እያስገደደኝ እንደነበርም ንገረው። እሺ አደርገዋለሁ እህቴ። እሺ የገንዘቡን ነገር እንዳትረሳሽ። ቆይ ከየት ላገኝ ይችላል? ያቺ የተረገመች ፍቅርን ተጠቀምባት፣ ለክደቷ ዋጋ ስጣት። ግን እሷ ሰዓት አልቋል። በቃ ዳኒ ራስን ጠብቅሽ። አንቺም ውድ እህቴ ራስሽን ጠብቂ። አደግ እንዴት ሆነ? በጣም ነው ያሳዘነች። እኔ ምን ላድርግ? መከርኩ፣ ዘከርኩ፣ ተይ አይሆንም አልኩ። እሷ አሻፈረኛለች። ዴቭ ካልሆነ ሞቼ እገኛለሁ አለች። ያው አስገባላት። እባክህ ዝም በል። ራስ አይደለም ስታሽቃብጥ የነበረው። አሁን ወሬ ነው በታወራለህ። ላሽቃብጣ? ባሽቃብጥስ እንዴ የዜግነት መብቴን ተጠቅሜ ነው ያሽቃብጥኩት። እንደ ማንኛውም ኢትዮጵያ አሽቃብጣል። አዎ አሽቃብጫለሁ። ግን ዴቭ መጀመሪያ አሪፍ ባህሪ ነበር። እናቱ ስትመጣ ነው እንደዚህ የተቀየረው። አሹቲ ዛሬ የዓመት ነው ይወር ምኑ ፈቃዱ ነው? ምን ስራ የለም እንደዚህ ምን ትሰራለህ? አይ ደልቶ ይመስሏል። አረ እንደው ጉዶን ኩል ዳይመንድ ጉዶን ኩል ደሞ ምን ሆንክ? ምን ያልሆንኩት ነገር አለ ዳይመንድ? እንደው ያልሆንኩት ነገር ምን አለ? እቺ ፍቅር እኮ ጉድ ሰራችን ዳይመንድ። ይዋ ምን አደረገች? ትላንት የወጣች እስከ ዛሬ አልተመለሰችም። እና ታዲያ ወዴት ነው? አትመለሳ። ያንተ ድርሻ እኮ ስትመጣ በር መክፈት ነው። የሷ ችግር እኮ ነው ያንተ ችግር አይደል እኮ። ታዲያ አንተ ለምን ተጨነቀ? አንተ ምን አግብቶ ጉድ ይፈላል? እትዬ ፍቅር ስትወጣ ስገባ ተከታተላት ብሎኝ ነበር። እኔ ደግሞ ከቀልቤ አይደለሁም። አይነጋ የለ ነጋ። ሲነጋ እትዬ መተው ፍቅርስ በማለት ነው። ከዛማ ጥፋቱ የኔ መሆኑ ሲገባኝ ወጣሁ። ይኸውልህ ወሬውን ተውና ፍቅርን አይታታል አላየሃት? የታባቷ ትሄዳለች። ይሄኔ እኮ ሌላ ነገር አስባ ነው እቺ ተንኮለኛ። ያው ከዳኒ ጋር ነው የምትሆን። እሱንማ እኔም ጠርጥሬያለሁ። ከሱ ውጪ ወይ ታባቷ ትሄዳለች ብለህ ነው። አሁን እሱን እንዴት እናገኘዋለን ነው ጥያቄው። እኔም ለምን ኩኩሻን አትጠይቃት? እሷ በምን ታውቃለች? ኧረ እባክህ ፋራ መስላለሁ እንዴ? አፍ ለአፍ ገጥሞ ሲያወሩ አላያቸውም እንዴ? እሱማ አይቻቸዋለሁ፣ ግን ሌላ ነገር ምን ይኖራቸው? እኔ ያላቸው አልኩ ኪንጎ። ግን ደግሞ በቃ የሆነ ነገር ሳይኖራቸው እንደዛ አፍ ለአፍ ገጥሞ ያወሩ፣ በጤናቸው እንደዛ ያወሩ። ዳይመንድ ደግሞ አንዳንዴ ታበዛዋለህ። ምን አደረጉ? ይኸውልህ ወንድሜ እኔ በዝምድና አልሰራም። ሀቋን ነው የምናገረው። አንተ ኧረ ዝም በል፣ የማይመስል ነገር አታወራ። አይ እንግዲህ ሄጭ አትጨቃጭቁብኝ። ይኸውልህ እኔ የእናንተ ንትርክ ስሰማ ነው። አሁን ፍቅርን አይታችኋታል አላያችኋትም? አላየንም። ታዲያ መጀመሪያውንም እንዲያትሉም ነበር። ለምን ማገዶ ትፈጃላችሁ? አንተ ስማ፣ ይኸውልህ እኔ ለራስህ ብዬ ነው። ይኸውልህ ቀኑን ሙሉ እግር እስኪቀጥን ድረስ ጫማ እስኪበላሽ ድረስ ከምትዞር ኩኩሻን ብትጠይቃት ይሻላል። ኩኩሻ ተብዬ ወዴት አባቱ ነው ያለው? አሳዩ። አሹቲ ትመችኛለሽ እኮ እንደዚህ ቶሎ የምትባንን እኮ ደማ። ይኸውልህ ኩኩሻ ጋር ወስዳለሁ። ልክ ልኳን ትነግረልኛለህ። ና እንሂድ ዳይመንድ፣ ና እንሂድ በእናትህ። አንተ ደግሞ አታሽቃብጥ። እኔ የለሁበትም። ምን ፈርተህ ነው? አዎ ፈር እያወቅህ ትጠይቀኛለህ እንዴ? ለማንኛውም የኔ ስም እንዳታነሱ በቃ። እኔ እኮ እኔ የምልህ እንዴ እሱ ከቅምጥል ጋር መስሎኝ ጉዳዩ። ይሄ ኩኩሻ ከሚባለው ጋር ምን አገናኘው? አንተ ደግሞ እንደ ወተት ነጭ ነው ካላሉ አይገባ እንዴ? ጓደኛው አይደለች እንዴ ቅምጥል? ለማንኛውም ተው፣ እኔ ወንድምህ አለው እንደ አሹቲ እኔ አለው። በቃ ምንም እንዲሁን እንዲሽ ብላ እንዳታስብ። እኔ ወስዳለሁ። አቤት አሁን እኮ ለሚሰማ እውነት ወንድሜ እኮ ነው የምትመስለው። አሁን ቤት በኩል ነው አንተ የኔ ወንድም ነው። እንደዛ ነው እንደውም ዳይመንድ ዳይመንድዬ ምን ነው እንዴ? እሺ ብለህ ተነሳ እንደገና ደግሞ እምቢ ጸባይና እሺ ና አሰም ምንም በጠቅላላ እሺ በል እሺ። የኔ ልጅ እንዴት ነህ? አሉ በል ተነስ፣ ቶሎ ተዘጋጃጅ። እንግዳ መጥቶብናል። የምን እንግዳ? ቤሪ መጣለች። የት? እዚህ ነው እኛ ጋር። ደግሞ አንተን ብላ ነው የመጣችው። ቆይ አንተን ብላ ነው ማለት ምን ማለት ነው? እሱን ትምጣና ትነጋገራላችሁ። አንተ ብቻ መተኛትህን ትተህ ተነስና ተዘጋጅ፣ ተጠብቃት። ለምንድን ነው መጠበቃት? መጠበቁ አስፈላጊ ነው? ደግሞ የሁሉ ጊዜ ከቆይሽ በኋላ እዚህ መምጣቱ ለምን አስፈልግ? የኔ ልጅ ደግሞ ነግሬሃለሁ። አንተን ብላ ነው ከዛ ድረስ የመጣችው። አንተ ደግሞ በደንብ አድርገህ ትንከባከባታለህ። ማሚ አይ እንግዲህ ጨርሻለሁ።
ተነስተህ ወደ ሆቴል የምታደርሰኝ ከሆነ አድርሰኝ። አይ ካልክ ራሴ እሄዳለሁ። ሆቴል ልትሄጂ ነው እንዴ? እና እዚህ ቤት ውስጥ ልኑርልህ? እና ገጀራው የሚባል ሌላ ወንጀለኛ አለ እያልከኝ ነው? እሷ ምንም የምታውቀው ነገር የለም። ሁሉም ነገር ያቀነባበረው እሱ ነው። ሁሉ ጊዜ ደግሞ እገልሻለሁ እያለ ያስፈራራት ነበር። ይህን ሁሉ ነገር አንተ የምታውቀው ከሆነ ለምን ያኔ ገና ስጠይቅ አልተናገርክም? ታዲያ አሁንስ መጥቶ መናገሩ ለምን አስፈልገው? ከዚህ ጉዳይ ጋር በተያያዘ የተጋጩ አልመሰለኝም ነበር። ሁሉ ነገር ግልጽ የሆነልኝ እህቴ ከታሰረች በኋላ ነው። ጸባቸው በዚህ ጉዳይ መሆኑን አላውቅም ነበር። አሁን ገጀራው የተባለው ጠርጣሪ ያለበትን ቦታ ታውቃለህ? ሊገኝባቸው የሚችልባቸው ቦታዎችን የማውቃቸዋለሁ። ጥሩ፣ እርሱ ወደዚህ አምተን ማናገር አለ። እህቴ ግን ነጻ ትሆናለች? እንዴት ሆኖ ነጻ ልትሆን ትችላለች? እጇን ይዞ አስገድዷል ለሚያሰራት። ራሷ አይኗ እያየች ሆን ብላን ያደረገችው። በምንም ታምር በነጻ እንለቃት አንችልም። እሷ ምንም አላደረገችም። ይሄ ሁሉ ስራ የገጀራው ስራ ነው። እሷ ምንም የምታውቀው ነገር የለም። ገጀራው ነው ይህን ሁሉ ነገር እንድታደርግ ያደረጋት። እሱን እርግጠኛ አይደለም። ለማንኛውም በደወልኩልህ ጊዜ ስልክ ክፍት ይሁን። እሺ። ወዴት አካባቢ ነው ገጀራው ቤት? እኔ ያሳያለሁ። በጣም ልሂድ እንዴ? አይ አልሄድም። ቆይ ተመልሼ አልመጣም አላልሽም እንዴ? ሩታ ቃልሽን እኮ ማክበር አለብሽ። ግን እኮ አይ አልሄድም እንዴ? አልሄድም። መሄድ የለብሽም ሩታ። አሁን እኮ ዴቭ አደይን እንጂ ዶክተርን አዋሪ ብሎሻል። አይ ሩታ የምሩን ነው እንዴ? ዶክተር ሄደ? ምን አይነቱ ነው? ቆይ ይሄ ልጅ ምን አይነት ሰው ነው? ሩታ ባቡሬ ምንድነው ብቻሽን የምትወሪው? ማን? የት? መቼ? ኧረ እኔ አላወራሁም። ምን ያንተባትብሻል? ተንተባተብኩ እንዴ? ሩታ ግን ደህና ነሽ? አይ ስማኝ ባቡሬ። ምን? አደይ እናንተ ጋር ናታ? ማለቴ ለሊጋ? አዎ። ምን ነው? ላወራት ፈልጌ ነው። በቃ እኔ ልሂድ። ቆይ እቺ ደግሞ ማን ናት? ሩታ ናት፣ የበፊት የሌሊ ጓደኛ። እና አሁን ሸምጥጣት ነው? ሳይሆን ያው ጊዜ አራርቋቸው። ማለትማ ድሮ ጓደኞች ነበሩ። ነገሮች ተቀያየሩና ለትንሽ ጊዜ ተለያዩ። ድጋሚ ሲገናኙ እንደ ድሮ መሆን አልቻሉ። ልክ እንደኛ ማለት ነው። የኛማ ከነሱ ጋር ይገናኛል እንጂ አሁን እኮ የሌለ ነው የምትርቀኝ። ግን ታውቀዋለህ ባርች አዋዋላችን እኮ ኩኩሻ በፊት ከእናንተ ጋር ነበር ሳዝቅ ሙሉ። አሁን ግን ለሌላ ማንት ኧረ ይመች። ለኛም ቀናለን። እንደዚህማ እንድትማረሪብኝ አልፈልግም የኔ ቆንጆ። ኧረ እባክህ እናት እንዴት ነሽ? እህትዬው ኧረ እባክህ